ከአጣዬ ኤፌሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ በቆየው ያገዛዙ የ103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በጀግናው የአማራ ፋኖ ጥምረት ሰራዊት ሙትና ቁስለኛ ሆኗል። በሸዋ የሚንቀሳቀሱ የፋኖ ኃይሎች አንድ ሆነው በከፈቱት ጥቃት መጠነ ሰፊ ድል ማስመዝገባቸውን አስታውቀዋል። በሸዋ የሚንቀሳቀሱ የፋኖ መሪዎች አንዱ አበበ ጺሞ አንድ ሆነን በከፈትነው ጥቃት መጠነ ሰፊ ድል ተቀዳጅተናል ብሏል። አንድነት ኃይል ነው ያለው አበበ ጺሞ እስካሁን ድረስ አንድ ባለመሆናችን የህዝቡን መከራ የእኛንም የማሸነፊያ ጊዜ አራዝመነዋን ሲል ተደምጧል። ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች፣ ይህ ዛሬ የምናስቃኛችሁ ርዕሰ ጉዳይ ነው። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን ነው። በሸዋ የሚንቀሳቀሱ የፋኖ ኃይሎች ሁለት ሲሆኑ አንደኛው በደሳለኝ ሲያስብ ሸዋ የሚመራ ሁለተኛው ደግሞ በመከታው ማሞ የሚመራ ኃይል ነው። ሁለቱም ኃይሎች ሸዋዬ ናቸው። እልፍ ሲል አማራ ናቸው። ከዚያም ካለፈ ኢትዮጵያዊ ናቸው። ሁለቱም ኃይሎች ጀማን ጠጥተው ጃራን ዋይተዋል። በአንድ የጠላት ጥይት ካንተ በፊት እኔን ብለው አንድ ላይ ወድቀዋል። መከራ ሲበዛ ነፍጥ ሲያነሱ ግን ምንም እንኳን ለተለያየ ርዕዮተ ዓለም ባይታገሉም በተለያየ አደረጃጀት ሆነው እርስ በርሳቸው ለመጠፋፋት ተዳርገዋል። በሸዋ የደሳለኝ ሲያስብ ሸዋ ኃላፊ የነበሩት ኮሎኔል አሰግድ መኮንን ትልቅ ማሳያ ናቸው። በኮሎኔሉ ጦር ላይ የመከታው ማሞ ጦር በተለይ በማጀቴ ጥቃት ከፍቶበት እንደነበር የሚዘነጋ አይደለም። በእርግጥ ግን የፋኖ ኃይሎች መከፋፈል የሚታየው በሸዋ ብቻ አይደለም። በጎንደርም በወሎም ችግሩ በስፋት ሲስተዋል የቆየ ጉዳይ ነው። የጎንደርና የወሎ ፋኖች በራሳቸው ዘግተው መክረው ዘክረው አንድ መሆናቸውን ይፋ በማድረግ ላይ ናቸው። የሸዋ ፋኖም ከመምከሩ በፊት መዳን ይቀድማል ያለ ይመስል ትናንት በጋራ በከፈተው ጥቃት ድል እንደቀናቸው አበበ ጺሞ በግልጽ ተናግሯል። ፋኖን አንድ በማድረጉ ነገር የተሳካላቸው የጎጃም ፋኖች ናቸው። የጎጃም ፋኖች ከሌሎች ቀድሞ ለመከፋፈል የተሞከረባቸው ሲሆን ሳይሳካ ቀርቷል። አንድነታቸውን አስጠብቀው መዝለቅም ችለዋል። ያለፈው ዓመት መጀመሪያ አካባቢ የጎጃም ፋኖች መሪ አንዱ ዘመነ ካሴ እኔ ቁሜ የሄድሁ የጎጃም ትግል አይከፋፈልም ማለቱ ከማይዘነጉ ንግግሮች መካከል ቀዳማዊ ነው። የጎጃም ትግልን ለመከፋፈል የሚሞክረውንም በጥይት አልመታውም ይልቅ በእሳት ነው የማቃጥለው ማለቱ የወቅቱ ትኩረት የሳበ ንግግር ነበር። በዚያው በጎጃም ከሚንቀሳቀሱ የፋኖ መሪዎች አንዱ አስረስ ማረ ዳምጤ በበኩሉ ስለ አማራ ፋኖ አጠቃላይ አንድነት በሰጠው ማብራሪያ አጠቃላይ አንድ ግዙፍ ፋኖ ሰራዊት ለመገንባት መጀመሪያ በየጠቅላይ ግዛቱ የሚንቀሳቀሱ የፋኖ ኃይሎች አንድ መሆን አለባቸው ሲል ተደምጧል። በእርግጥ በአማራ ክልልና ከክልሉ ውጭ የሚንቀሳቀሱ የፋኖ ኃይሎች ከተበታተነ አደረጃጀት ወደ ሁለት አደረጃጀት መጥተዋል ማለት ይቻላል። ሁለቱ አደረጃጀቶች አፋባና አፋድ የሚል ስያሜ የያዙ ናቸው። አፋድ ከሸዋ በዘለለ በተለይ በጎንደርና በወሎ ያሉ አደረጃጀቶች እየፈረሱ ወደ አፋባ እየተቀላቀሉ ስለመሆናቸው የሚያመላክቱ መረጃዎች በመውጣት ላይ ናቸው። በአፋድ በኩል ልዩነት ጎልቶ የወጣው በእስክንድር ነጋ ሲሆን በአፋባ በኩል ደግሞ በእነ አስረስ ማረ ዳምጤ፣ በእነ ዘመነ ካሴ፣ በእነ ሀብቴ ወልዴ፣ በእነ ደሳለኝ ሲያስብ ሸዋና በምሬ ወዳጆች ሌሎችም አመራሮች እንደሚገኙበት የሚታወቅ ሀቅ ነው። በአፋድ በኩል ልዩነት ይዘው የመጡ አመራሮች እስክንድር ነጋ ፋኖ መታገል ያለበት ለኢትዮጵያ ነው የሚል አመለካከት መያዙን ተከትሎ ሲሆን ሌሎች ደግሞ ፋኖ የሚታገለው ለአማራ ነው ማለታቸውን ተከትሎ ስለመሆኑ መረጃዎች አመላካች ናቸው። የወቅቱ የብሔር ፖለቲካ አስተላለፍና ፋኖ ለኢትዮጵያ እንዲታገል የሚፈቅድ አይደለም የሚል አቋም በተለይ በነዘመነ ካሴና ምሬ ወዳጆች በኩል የቀረበ ሲሆን በእስክንድር ነጋ በኩል ደግሞ ከገዳም አባቶች ኢትዮጵያን የማዳን ተልዕኮ ተቀብያለሁ፣ ስለዚህ የምታገለው ለኢትዮጵያ ነው ማለቱ ተሰምቷል። ይህንን ተከትሎ እስክንድር ነጋ ምንም እንኳን ሰራዊት ባይኖረውም በጎንደር፣ በወሎ፣ በሸዋ እየተዘዋወረ ስም እያወጣ ፋኖች አሉ በማለት ትክክለኛ ታጋዮችን ግራ ሲያጋባ መክረሙም የሚታወቅ ነው። በጎጃም በተለይ በማስረሻ ሰጤ ይመራን የሚባለው ጦር ለማደራጀት ከፍተኛ ጥረት ያደረገ ሲሆን ሳይሳካለት እንደቀረ ምንጮች አክለዋል። በጠቅላይ ግዛቱ ባሉ ወንድማማቾች መካከል እየገባ ለስራ ምክንያት እንደነበር የሚነገርለት እስክንድር ነጋ ከቱርክ ቴሌቪዥን ጋር ባደረገው ቃለ መጠይቅ የምታገለው የአማራ መንግስትን ለመመስረት እንዳልሆነ በግልጽ ተናግሯል። የፋኖ ኃይሎችም ለብሔር የሚታገሉ ኃይሎች አይደሉም በሚል ገልጿቸዋል። ራሱን የፋኖ መስራችና መሪ አድርጎ ያቀረበው እስክንድር ነጋ በእርግጥ ከቅርብ ጊዜ ወዲህ እየተመለሰ ነው ይላሉ ምንጮች። ከዘመነ ካሴ ጋር መነጋገር መጀመራቸውን አስቀድሞ መከታው ማሞ ፊቱን ወደ ደሳለኝ ሲያስብ ሸዋ ማዞሩን ተከትሎ እስክንድር አማራጭ አጧን ሲሉ ምንጮች ተናግረዋል። ለእስክንድር ነጋ ቅርበት አለን ያሉኝ አንድ ምንጭ ከጎጃም የወጣንበት መድገም አልፈልግም የሚሉት ምንጩ በመከታው ማሞና በእስክንድር ነጋ መካከል ያለው ልዩነት ከሰፋ እስክንድር ትግሉን ጥሎት የመውጣት እድሉ ከፍተኛ እየሆነ መጧን ይላሉ። ከዚያ በፊት ከዘመነ ካሴ ጋር ያለባቸውን
የሀሳብ ልዩነት ፈተው አንድ ጠንካራ የአማራ አደረጃጀት ለማዋለድ ስምምነት ላይ መድረሳቸውንም አስረድተዋል። ዘመነ ካሴ ከሁሉም በፊት የሸዋ ፋኖ አንድ መሆን አለበት ማለቱን ተከትሎ አንድነታቸውን ትላንት ባውደ ውጊያ ስለማረጋገጣቸው ምንጮች ይናገራሉ። የአማራ ፋኖ አንድነት በርካታ ምሁራን፣ ፖለቲከኞች፣ የመከላከያ ሰራዊት አባላትም ጨምሮ በትኩረት የሚከታተሉትና የሚሹት ነጥብ ነው። ከሚዲያችን ጋር ቆይታ የነበራቸው አንድ መስመራዊ መኮንን የፋኖ ኃይሎች አንድ ቢሆኑና የትግል መስመራቸው ነጥሮ ቢወጣ አንድም የክልሉ ተወላጅ አይቀርም ነበር ይላሉ። በመከላከያ ሰራዊት ውስጥም ሆነ በሌሎች አደረጃጆች ውስጥ ያሉ የክልሉ ተወላጆችና ሌሎች ኢትዮጵያውያን በጠቅላላ የሚጠብቁት አንድ እስኪሆን ነው ሲሉ ተናግረዋል። በእርግጥ አንድነት ለፋኖ ኃይሎች ትልቁ ፈተና ሆኗል። አንድነትን በተመለከተ ከጻፉ ምሁሮች ውስጥ አንዱ አቻሜለ ታምሩ አለባብሶ ቢያርሱ ባረም ይመለሱ እንዳሉ በፋኖች መካከል የተፈጠረውን ችግር ምንጩን በድፍረት ሳይመረምሩ በየጠቅላይ ግዛቱ ወገን ለይተው የራሳቸውን አደረጃጀት እየመሰረቱ ፋኖች እንዲሰባሰቡ ማድረግ ብቻ ዘለቄታ ያለውና እንደ ብረት የጠነከረ አንድነት ያለው የተማከለ የአማራ አደረጃጀት እንዲፈጠን ማድረግ አይቻልም ይላሉ። በጠቅላይ ግዛቱ የሚንቀሳቀሱ ፋኖች አንድ አለመሆናቸው ብቻ ሳይሆን እንደ ጠላት ሲታዩና በጦር እንዲፈላለጉ በተደረጉበት ሁኔታ ከላይ የተንጠለጠለ መሪ መሰየምም የአማራ ፋኖ አንድነት ሊመጣ አይችልም በሚል ይገልጹታል። አማራ አቀፍ የፋኖ አንድነት ለመፍጠር በየጠቅላይ ግዛቱ የሚንቀሳቀሱ ፋኖች መካከል ጠንካራ ወንድማዊ አንድነት እንዳይፈጠርና በጠላትነት እንዲፈላለጉ ያደረጋቸው አካል መታወቅና መለየት አለበት የሚሉት ምሁሩ ጣታቸውን ወደ እስክንድር ነጋ ይቀስራሉ። የአማራ ፋኖን አንድ ለማድረግ ጥረት ሲያደርግ የነበረው አሰግድ መኮንን ከይዞታው ከእስክንድር ነጋ በሚሰሩ ፋኖች ተባሮ ይንከራተት በነበረበት ወቅት መሆኑን ያስተዋሉት ፋኖች ተባሮ ይንከራተት በነበረበት ወቅት መሆኑን ያስታውሳሉ። በወቅቱ በማህበራዊ አውታሮች ሲዘዋወር ባደመጥነው የአርበኛ አሰግድ ድምፅ አሰግድ በእስክንድር ነጋ በሚታዘዙ ፋኖች የደረሰበትን በደል እንባ እየተናነቀው በዝርዝር ተናግሯል። ዛሬ ደግሞ የት እንዳለ አይታወቅም። ፍርድ ቤት ሲቀርብም አልተሰማም፣ አልታየምም። መሪ ለመሰየም የተሰበሰቡ የየጠቅላይ ግዛቱ የፋኖ አዛዦች ይህንን ችግር ተጋፍተው መፍትሄ ማስቀመጥ ሲገባቸው ልክ ወንድማዊ ስምምነት በመካከላቸው ያለ ይመስል የፋኖ መሪ ለመሾም መስፈር ዘርግተው ገመድ መጎተትና ምርጫ ለማድረግ ጥቋማ ውስጥ መግባት አልነበረባቸውም ይላሉ አቻሜለ ታምሩ። በእርግጥ ዘመነ ካሴ ከዚያ ጊዜ ስህተት የተማረ ይመስላል። የፋኖን አንድነት ለማብሰር መጀመሪያ በየጠቅላይ ግዛቱ የሚንቀሳቀሱ የፋኖ ኃይሎች አንድ አደረጃጀት መፍጠር አለባቸው ማለቱ ተሰምቷል። ዘመነ ካሴ ይህንን ይበል እንጂ በአባልነት የሚያገለግለው አፋባ እስከዛሬ መሪውን ለመምረጥ ተቸግሮ መሪ አልባ ድርጅት ውስጥ ያለ ሰው ሆኗል። አቻሜለ ታምሩ እንደሚለው ሸዋ ላይ እስክንድር ነጋ የፈጠረው ችግር ምንድነው ብለው ለችግሩ ዘላቂ መፍትሄ ለመስጠት ቢሞክሩ ኑሮ በአርበኛ መኮንን ላይ የደረሰው መከራ ላይደርስ ይችል ነበር ይላሉ። በእርግጥ የሸዋው ጎልቶ ስለወጣ እንጂ እስክንድር ነጋ በረገጠው ምድር ሁሉ ተመሳሳይ ችግር እየፈጠረ በጎጃም፣ በጎንደር፣ በወሎ የፋኖን አንድነት እያመሰው መክረሙን ያስታውሳሉ። እንደ አቻሜለ ታምሩ ገለጻ እስክንድር ነጋ የፈጠራቸው ችግሮች ቅድሚያ መፍትሄ እስካልተሰጣቸው ድረስ የአንድነት ጥረት ውጤቱ ወደፊት ውሃ ቀዳ ውሃ መልስ ነው። እስክንድር የአማራ ህልውና ተጋድሎ ችግር የሆነው በፋኖች መካከል በሚፈጥረው መከፋፈል ብቻ አይደለም። ይልቁንም በአማራ የህልውና ተጋድሎ ውስጥ እስክንድር ነጋ የሚባል አንድ ለአማራ ህልውና የሚጋደል የፋኖ አዛዥ ተደርጎ መቅረቡም ጭምር ነው ይላሉ። እስክንድር ህዝባዊ ግንባር፣ ህዝባዊ ሰራዊት ወዘተረፈ እያለ የፈጠራቸውና ከሱ በስተቀር ሌላ መስራች አባል የሌላቸው የውሸት ድርጅቶች ባለቤት መሆን ብቻ ሳይሆን የኋላ ታሪኩና በአማራ ህልውና ተጋድሎ ሊያራምድ በሚሞክረው ጸረ አማራ አሳቢዎች ጭምር ተመዝኖ እንደ ጠቅላይ ግዛቶች የፋኖ አዛዦች አንዱ ተደርጎ መቆጠር አልነበረበትም ባይ ነው። የእስክንድር በአማራ ህልውና ተጋድሎ ላይ ያደረሰው ጥፋት ሁሉ ወደ ጎን ተብሎ እንደ አንድ የፋኖ መሪ ይቆጠር ቢባል እንኳን ለሁለተኛ ፋኖች ፍትሃዊ አይሆንም ይላሉ። አክለውም በአማራ ህዝብ ትግል ስም የሰበሰበውን ገንዘብ የአማራ ልጆች በሚከፍሉት መስዋዕትነት እየገዛ ያናወዘውን የስልጣን ወለፍ ለማርካትና የአማራን መስዋዕትነት የስልጣን መወጫጫና መፈንጫ አድርጎ የሚቆጥር በፍቅር ስልጣን የተለከፈ ሰው ነው ይሉታል። በእርግጥ አሁን ላይ ሁሉም ነገር ተቀይሯል። የሸዋ ፋኖች አንድ ሆነዋል። የጎንደር ፋኖችም አንድ ሆነዋል። የወሎ ፋኖችም በመምከር ላይ ናቸው። እንደ መረጃ ምንጮቻችን ገለጻ ከሆነ ደግሞ የወሎ ፋኖች በእርግጥ አንድ ሆነዋል። ስለዚህ ይህ አንድነት እንደተባለው በሁሉም ጠቅላይ ግዛቶች አንድ ከሆኑ መላው የአማራ ፋኖ አንድ ለመሆን ጊዜ አይፈጅበትም ብለዋል።